ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም። እናንተ ጋርስ እንዴት ነው? እኔ ጋር ሁሉ ሰላም ነው። ስራ መልካም ነው አለሁ። እኔ ደህና ነኝ። ዛሬ ይዤላችሁ የመጣሁት ነገር ቢኖር በኤግ ፕላንት ወይም ደግሞ በደንጃን ካሮት፣ ቲማቲም፣ ቃሪያ በዚህ እንሰራለን። በደንጃን ይሉታል። በደርጃን ነው በደንጃን እና አልሙሂም እነዚህ ሁለት ውስጥ ነው የቃላቶች ችግር። የፊደል ስህተት ካለብኝ አላቅም፣ አርሙኝ። በደረጃን ይሁን በደንጃን ይሁን ጻፉልኝ እናንተ። እና አሁን ወደ በደንጃኑን ወደ መጥበስ ቆራርጫለኝ። ወደ መጥበስ ነው የምንሄደው። ዘይታችንን ጋል ሲል በደንጃኑን እንጠብሰዋለን። እና እንደዚህ ነው እላችኋለሁኝ። አበረታቱኝ ፋሚሊ። ሰብስክራይብ ላይክ እያረጋችሁ ሼር እያረጋችሁ ኮሜንት ራሱ ሀሳብ አስተያየታችሁን ኮሜንት ላይ እያሰፈራችሁ አብራችሁኝ ሆኖ ምርጥ ቤተሰቦቼ። አዳዲስ ነገር ጥሩ ጥሩ ነገር ይዤላችሁ እመጣለሁኝ በቅርቡ ኢንሻአላህ። አሁን በደንብ አበረታቱኝ እላችኋለሁ። በደንጃኑ ዘይት ውስጥ አድርጌዋለሁ። ጠበስ ጠበስ እያረኩት ነው እዚች ጋር እላችኋለሁኝ። ያው ውስጡ ገባ ማለት አለበት፣ አለበለዚያ አይጣፍጥም ካልተጠበሰ። እሱን ከዛን እዚች ጋር ፍልፍል ሮሚ ሶሱን ልሰራ ስለሆነ ፍልፍል ሮሚ አለ። ይሄ ፍልፍል ሮሚውን እንዲፈጫ እናደርገዋለን። ከዛን እንትኑን ገልበጥ እናደርገዋለን። እዚች ጋር ያው መገለባበጥ ግድ ይላል። እያዟዟራችሁን መጠበስ ያለበት በደም ውስጥ እንዲገባ ማለት ነው። እሳት እንዲነካው አስፈላጊ ነው። ቤት ከሆነ አይጣፍጥም። እንደዛ ነው እላችኋለሁ። አሁን እዚች ጋር በድንጃኑ ጠበስ አድርገን እየጠባበስ ነው። በእንትን ሲኒያ ላይ እናወጣዋለን። ጠብሰን ከጨረስን በኋላ በማጥለያው ዘይቱ እንዳይወጣ በደንብ አድርገን ወደ እቃ እንጨምረዋለን ማለት ነው። ወደ እቃ እንጨምረዋለን። ከዛ እንደዚህ ነው እላችኋለሁኝ። አብራችሁኝ ስለምትሆኑ ስለምታበረታቱኝ ደግሞ በጣም ነው አመሰግነው። እዚህ ጋር ደግሞ ምን ልንሰራ ነው? ስጋውን ማለት ነው። በድንጃኑ ላይ ጋዝ ላይት ይባላል መሰለኝ። ደቃቁን ስጋ እንደዚህ በጠበስ እናደርገዋለን። በዘይት ጨው፣ ቆንደ በርበሬ ወይ ደግሞ ፍልፍል አስወድ እና ጨው አድርገንበት ጠብስ እናደርገዋለን። እነዚህን ሁለት ብቻ ነው የምናደርገው። ለምን ሶስት ለብቻ ከላይ የሚጨመር ስለሚሰራ ማለት ነው። እና በደንብ አድምጡኝ። እና አዲስ ልጆች ከሆናችሁ ደግሞ ለቤቴ ቤተሰብ ካልሆናችሁ ቤተሰብ እንድታረጉኝ ጋብዛችኋለሁ። እና በድንጃኑ ይኸው እዚህ ጋር ትንሽ ከፈት ከፈት ማድረግ ያስፈልጋል። በማንኪያም ወይ በሹኪያም ቢሆን መሀል መሀሉን ስጋውን ውስጥ ለመክተት ግዴታ እንትን ማለት አለብን። ከፈት ከፈት ማድረግ አለብን። ምንም እየተመቸኝ አይደለም። ለምን ብትሉ በአንድ እጄ ካሜራ እያያዝኩኝ ነው፣ በአንድ እጄ ደግሞ እየቀረጽኩኝ እየሰራሁኝ በጣም ነው የሚከብደው። ግን ወላሂ ሕፃን ልጅ እንኳን ቢኖር ካሜራ የሚይዝ ሰው ቢኖር በጣም ደስ ይላል። አሪፍ ነው፣ በደንብ ይሰራል ብዬ አስባለሁ። በአንድ እጅ ካሜራ ይዞ በአንድ እጅ ስራ እየሰሩ በጣም አይመችም ወላሂ። ግን አንድ ቀን ያፈታ ብዬ እሰራላችኋለሁ ብዬ አስባለሁኝ አላህ ካለ። እና እዚች ጋር ስጋው በዚህ መልኩ ከለሩን ትንሽ ቀየር ካደረገ ቅመሞችን እና ጨውን ጭምር አድርገንበት እሱን እንትን እንላለን ማለት ነው። እዛ እንትኑ ላይ በድንጃኑ ላይ እናደርጋለን። በድንጃኑ መሀሉ ከፈት ከፈት ያደረግነው አሁን እዚች ጋር ፍልፍል አስወድና ጨውን አድርጌበት፣ ጨው ጥምር ነው ያደረኩት። ለምን ሶስ ላይ ገና ሶስ እንጠቀማለን። ቅድም ያሳየኋችሁ ካሮቱ ምን እኮ እንደዛ። ሰብስክራይብ እያደረጋችሁ ፕሊስ፣ ላይክ ኮሜንትም ሼርም አድርጉ። እዚች ጋር ይኸው ስጋውን ከፍትፈት ባደረግነው በድንጃን ላይ ስጋውን እንደዚህ ቅድም የጠበስነውን ስጋ እንደዚህ እናደርጋለን። እንዲህ ጨመር ጨመር ታደርጉበታላችሁ፣ ጥብቅ አድርጋችሁ ማለት ነው። ከዛም በቃ እንደዚህ ጨምር ጨምር አድርገን ከጨረስን በኋላ እንደዚህ ጨርሰነዋል ጨማምረን። ከዛን እዚች ጋር ዘይት መጥበሻ ላይ እናደርጋለን። ለምን ካላችሁ ለሶሱ ማለት ነው። ሱጎ ልንሰራ ከላይ የምናደርግበት ሱጎ ልንሰራ
ግዴታ ሽንኩርት እንጠቀማለን። ካሮት አለ፣ ካሮት የተፈቀፈቀ ካሮት አለ፣ 2 ፍሬ ካሮት። ሽንኩርቱን እዚች ጋር በዚህ መልኩ ጥብስ እናደርገውና ማለት ነው። ከዛን ካሮቱን እናደርጋለን። ሽንኩርቱ ላይ ካሮት አድርገን አሁን ካሮቱን ይኸው እንደዚህ አንድ ላይ ጠብስ ነው የምናደርገው። ካሮትና ሽንኩርቱን ዘይቱን አንድ ላይ ጠበስበስ እናደርገዋለን። ለምን ካሮት የሆነ ጠንከሬ ማለት ባህሪ ስላለው ማለት ነው። እና ሸርከት ያለ ነው ደግሞ። እዚች ጋር ደግሞ ቃሪያ የፈጨነውን እናደርግበታለን። ቅድም ፍልፍል ሮም የፈጨሁትን እዚህ ላይ አድርጌበታለሁ። ያጣፍጣል በጣም ነው። በዚህ ሞክሩት፣ በጣም ነው የሚጣፍጠው። ነጭ ሽንኩርት የለኝም እንጂ ነጭ ሽንኩርት ቢኖረው ያሰላም ነግራችሁ አልችልም። በጣም ነበር የሚጣፍጠው። እና ፈታ ዘና እንድትሉ ሪላክስ አድርጉ። ቀልዶችንም በመሀል መሀል ጣል አድርጋለሁኝ። ያው ይመቸኛል በጨዋታ መሀል። ከዚች ጋር እንደዚህ ጥብስ ካደረግን በኋላ ትንሽ 1 ማንኪያ ሳልሳ ብናደርግበት አሪፍ ነው። ሳልሳ ጣዕም ይሰጠዋል። ጎምዘሴ ማለት ያለው 1 ማንኪያ ሳልሳ እናደርግበታለን። 1 ማንኪያ ሳልሳ አድርገንበት ከዛን መሰል እንቀላቀለዋለን። ከዛን የተፈጨ ቲማቲምም እናደርግበታለን። አሁን ሳልሳው ትንሽ እንትን ካለ ቅመማ ቅመሞች ማጂ፣ ፍልፍል አስወድ፣ ትንሽ ቀረፋ ጥንጥዬ ለቃና ማለት ነው ጥንጥዬ እናደርጋለን። ይሄ ቲማቲሙንም የተፈጨውንም አድርገንበታል። እንደዚህ ፍጭት አንድ ላይ እያቀላቀልን በቃ ጣዕሙን ልነግራቸው አልችልም። እውነት በጣም ነው የሚጣፍጠው። ሞክሩት፣ በጣም ነው የሚጣፍጠው። እውነት ቃል የለኝም። ምግቡን በልታችሁ ብታዩት ወይም ሁሌ እሱን ካልሰራኝ ነው የምትሉት። ካሮት ደግሞ ባይዘዌ በማንኛውም ቁሌት ላይ ካሮት ስትጠቀሙ ካሮት በጣም ምግብ የማጣፈጥ ኃይል አለው። በጣም እኔ እንጃ በጣም ነው የሚጣፍጠው። ማንኛውም ሱጎ ስሩ እስኪ ካሮት ተጠቀሙ። ፍርፍር ላይም እንቁላል ላይ ማንኛውም ነገር ላይ ስትጠቀሙት ካሮት በጣም ነው ምግብ የሚያጣፍጠው። እዚህ ጋር ውሃ ትንሽ ረጠብ ማለት አለበት። ውሃ ትንሽ ከለስ አድርገናል። ለምን በጣም ወፈር ብሎ ነበር፣ ለቀቅ ማለት አለበት። እዚች ጋር እንደዚህ ሰረት አድርገን ብስል እንዲል እየከደን እየከፈትን እንደዚህ እያማሰልን ማለት ነው። ውሃ ካነሰው ውሃ ጠብ እያደረግንበት ደረቅ እንዳይሆን ለቀቅ ማለት አለበት። ሱጎ እንደዚህ እያያችሁት እንዲህ ከለሩ ራሱ አያምርም? ምርጥ ምስር ወጥ አይመስልም? እዚች ጋር ደግሞ ቅድም ስጋ ያደረግንበት በደንጃል ላይ ቃሪያ እና ሽንኩርት አድርጌበታለሁ። እንደዚህ ነው እላችኋለሁ ውዶቼ። እያስተካከልኩኝ ነው። ከላይ ጥሬ ሽንኩርት የተቀጠቀ ሽንኩርትና ቃሪያ። አሁን ይሄንን እዛ ላይ ነው የምናደርገው ማለት ነው። እና ምርጥ ሶስ ነው፣ በጣም የሚጣፍጥ ሶስ ነው። ትወዱታላችሁ፣ ሞክሩት። በጣም ነው እኔ በምሰራው መሰረት አብዙ ነጭ ሽንኩርት አድርጉበት። እኔ ነጭ ሽንኩርት አልቆብኝ አላመጡልኝም ሰዎቼ እና በቃ ነጭ ሽንኩርት ስለሌለው በጣም ይቅርታ እያልኩኝ፣ እናንተ ነጭ ሽንኩርት ተጠቀሙ። በጣም ነው የሚያጣፍጠው። ነጭ ሽንኩርት በማንኛውም ምግብ ውስጥ ነጭ ሽንኩርት ሲገባ በጣም ነው የሚጣፍጠው። ነጭ ሽንኩርት ምግብ ያጣፍጣል። እና እዚች ጋር ትከሻ ነው የሚያጣፍጠው ይባላል። አይ አስፈላጊ ነው ነጭ ሽንኩርት ምግብ የሚያጣፍጠው ትከሻ ነው ይላሉ አንዳንድ ሰዎች። እና ኢኮኖሚም አንዳንዴ እንዳይጣፍጥ ያደርጋል። ትከሻ ብቻ አይደለም። እንደኔ እኔ አላምንበትም እሱ። ኢኮኖሚ ብር ማጣትም ስጋው እንዳይጣፍጥ ምግቡ እንዳይጣፍጥልን ያደርጋል። እዚች ጋር ቲማቲም ከላይ ሶሱን ካደረጋችሁ በኋላ ቲማቲም ዲኮር አድርጉበት። በጣም ነው የሚያምረው። ከዛን ኦቨናችንን ከፍተናል። በአልሙኒየም እና በገስቲር እሽግ ታደርጉትና እዛ ኦቨን ታደርጉታለች። ኦቨን ውስጥ አድርገነው ቢያንስ ለ30 ደቂቃ እዛ ውስጥ በእንፋሎቱ ነው እንትን የሚለው እዛ ውስጥ ብስል ይላል። እንደዚህ ነው እላችኋለሁ።